Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አድማጮቻችን አዲሱ ቻናላችን በፍጥነት በማደግ ላይ ያለ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ከተጫናችሁ ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ። በተለይ ደግሞ ህዝብ መሰማት አለበት። ልሳኑ ተዘግቶ አብይ አህመድ እንደፈለገ እያደረገው መኖር የለበትም ብለን ስለምናምን ለህዝብ ይጠቅማል የምንለውን ህዝብ እንዲማርበት፣ እንዲጠነቀቅበት፣ አደጋ እየመጣ ከሆነ እናሳውቅበት ከኛ ሳይሆን ከናንተው ነው። ከኦሮሚያ ከዋናው ከመግደያው ቦታ የሚልኩልን አሉ አድማጮች። ከዛ እየደወሉ ሲያናግሩን ሁል ጊዜ ሰምታችኋል። ስለዚህ ከሁሉ ቦታ ነው፣ ለሁሉም ይጠቅም ነው። ከየትኛውም የኢትዮጵያ አካል ደውላችሁ ብትነግሩን ለህዝብ የሚጠቅም ከሆነ ዋናው ቁም ነገር ያለውና ሀቅ የሆነ ልብ ወለድ ያልሆነ ነገር ካላችሁ እስከነ ማስረጃ እስከነ ማረጃ ቢሆን ደውላችሁ ብትነግሩን፣ ጽፋችሁ ብትልኩልን፣ ሪከርድ አድርጋችሁ ብትልኩልን እኛ እናስተላልፈዋለን። ልሳን ለመሆን ነው እዚህ ያለ ነው። በማስተላለፋችን ደግሞ ብዙ ነገሮች እንዲለወጡ ያደረግንበት ነገር አለ። ስለዚህ አዲሱ ቻናል ሰብስክራይብ በማድረግ ትጠቀማላችሁ እንጂ አትጎዱም እያልኩኝ አድማጮቼ እንግዲህ ዛሬ በጣም አስደሳች ዜና ከትግራይ ተሰምተዋል። አብይ አህመድ አድማጮቼ አብይ አህመድ እንዴት አይነት ርግማን ለኢትዮጵያ እንደመጣባት እኔ ላቅ አልችልም። እውነት ለመናገር ምን ቢያደርግ ነው ይሄ ህዝብ በተለያየ በየእምነቱ ያቅሙን ያክል አማኝ ነው፣ ጸላይ ነው፣ ፈጣሪ ያቃል ብሎ ተከፋፍሎ የሚኖር ነው። ሁሉንም ነገር ሼር አድርጎ የሚኖር ነው። ልጅ የጎረቤት ወላጆች ነው የሚያሳድጉት። እየተረዳዳህ ነው የምትሰራው። ስታጠፋ ስታዩ እና ብለው ቆንጥጠው ነው የሚያሳድገው። እና ፈሪሃ እግዚአብሔር ያለው ህዝብን እንደ አብይ አህመድ የመሰለ ጨካኝ ህዝብን መከፋፈል፣ ህዝብን መግደል፣ ህዝብን ማፈናቀል፣ በተለይ ድሃ ጠል የሆነ ሁሉንም የሚፈራ ጄኖሳይድ በአዲስ አበባ፣ ጄኖሳይድ በትግራይ፣ ጄኖሳይድ በአማራ፣ ጄኖሳይድ በኦሮሚያ፣ በሁሉም አካባቢ ጄኖሳይድ እየፈጸመ ያለ ሰው እንዴት አድርጎ ነው ወደ ኢትዮጵያ የላከባት እያልኩኝ እኔ ሁል ጊዜ እውነት ለመናገር ይገርመኛል። ሳስበው ይገርመኛል። ኢትዮጵያ ወዴት እየሄደች ነበረች፣ አሁን ደግሞ ወዴት እየወረደች እንዳለች ሳይ በጣም ይገርመኛል፣ ይደንቀኛል። የነበረው ውድድር አብይ አህመድ ከመምጣቱ በፊት ምን ሰርቼ የት ድረስ አንዱ ኮንዶሚኒየም ገዛ፣ ኮንዶሚኒየም ደረሰው ቆጥቦ እኔም እንደምንም ቆጥቤ ኮንዶሚኒየም ሊያዝ ልጆችንም ላስተምር ልላካቸው፣ የገሌሊ ተመረቀ፣ ማስተርሱ አደረገ፣ ታዋቂ የሆነ ቁጥር አመጣ፣ ገበሬውም ይህን ያህል እህል ሰበሰበ፣ ቤቱንም ቀየረ፣ እንስሶቹንም አበዛ። ሽልማት ሲደረግ የሚያበረታታ የሚያስደስት ተባብሮ አባይን የሚያክል ለማነጽ የተነሳበት ጊዜ ነው የነበረው። ትዝ ይለኛል። እኛ ዝም ብለን በስጦታ አንፈልግም፣ እስከነ ወለዱ እንከፍላችኋለን። ምክንያቱም ህዝባችን ብዙ አቅም ስለሌለው ግድ የለም ቀድማችሁ ከሰጣችሁን በወንዱን ግዙና ከዛ ወለድ ታገኙበታላችሁ ብሎ መንግስት አስገደዳቸው እንጂ እኛ እንሰጣለን አባይ ይገደብ እንጂ ያለበት ህዝብ ነው የነበረው። ግን አብይ አህመድ ያላረገው ነገር የለም ለመለያየት። እዚህ አንድ ጠረጴዛ አንድ አካባቢ የምታያቸው ይህን ስዕል ላይ የምታያቸው ያላችሁትን ለመከፋፈል የትግራዩ፣ የአማራውም፣ የኦሮሚያውም፣ የኤርትራውም ህዝብ ለመከፋፈል በደም እያቃባ ነው የምላችሁ። በደም እያቃባ ጠርቶም ትግራይን ለማጥፋት ኤርትራ ጋብዞ፣ አማራን ጋብዞ፣ መላው የኢትዮጵያ ህዝብ ይዞ፣ የሶማሊያውም፣ የዩናይትድ አረብ ኤምሬትም የሁሉ 7 ሀገራትን ያክል ሰብስቦ ደም አፋሰሰ። ልክ በቂ የሆነ ደም አፍስሻ ያለው ትግራይ ደግሞ አሸንፌ በሰላም መኖር አልችልም ብሎ ሲያስብ ደግሞ ምን አደረገ? እንግዲህ ልታረቅ ብሎ ተፈራረመ። ከዛ በኋላ ትጥቅ ይራገፍ ምናምን ሲባል ኧረ ትጥቃችሁማ እንዳታራግፉ፣ ልብሳችሁንም አልቋል፣ ታጋዮቹ ልብስ ይሰጣቸው፣ ጥይትም የላቸውም ጥይት ይሰጣቸው። እንዴ ሰውዬ ምን አስበው ነው እንደዚህ የሚለን ያለው ይላሉ አዛዦቹ እኮ የትግራይ ጀነራሎቹ። ግድ የላችሁም በቃ ይህንን ነገርማ መታጠቅ አለባችሁ፣ ትጥቃችሁማ መፍታት የለባችሁም፣ ይሄ ጀግና ሰራዊትማ መበተን የለበትም፣ ሁሉንም ነገር ቀልብም ይሄንን እሰጣለሁ ምናምን አለ መጀመሪያ። ይሄ ሰው አያውቀውም፣ በሚዲያ ያልተነገረ ነው ነገራቸው ያለኝ። ከዛ በኋላ
ልክ እሱ ብሎ እንደጨረሰ በሉ ኤርትራ ይሄ ሁሉ በደል አድርሶባቸዋል፣ ይሄ ሁሉ ጨፍጭፈዋቸዋል፣ ይሄ ሁሉ ደፍረዋል፣ ይሄ ሁሉ ንብረት ነቅለው ወስደዋል። እናንተ በመሬት እኔ ደግሞ የአየር ሽፋን ሰጣቸዋለሁ በሉት፣ መሬታችሁንም ይዘዋል። አይ እኛ እኮ ሂደን እነሱንም የምንወጋ ከሆነ ከአንተ ጋር ተባብረን እነሱ የምንወጋ ከሆነ ከእነሱ በምን ተሻልን ማለት ነው ታዲያ? ሲጀመር ፕሪቶሪያ ላይ ምንድን ነው የተዋዋል ነው የጎረቤት ሀገርም ይሆን የጎረቤት ክልል በትግራይ ሉዓላዊ ግዛት ላይ ካለ አስለቅቃለሁ ብለን የፈረምከው። ስለዚህ የሚለቀውን ታስለቅቃለህ እንጂ እኛ ኤርትራ አንወጋም። ኧረ ተው ቢል ምን በምንም ተአምር አናደርገውም። ደም እየተቃባን መኖር አንፈልግም። በቃው። የኤርትራ ህዝብና የትግራይ ህዝብ ከእንግዲህ ወዲህ ደም መቃባት የሚባል ነገር የለም። እነሱ አጥፍተዋል፣ ተሳስተዋል፣ በሚመለስ ይመለሳል፣ ተነጋግረን እንጨርሷለን። እንደዚህ ተታርቀን ሰላም እንፈጥራለን የሚልም አልነበረም። እንደዚህ በቀላሉ ግንኙነት የሚፈጠር እድሜ ለአብይ አህመድ ነው ይህንንም የተፈጠረው። እውነቴን ነው የምነግራችሁ። እድሜ ለአብይ አህመድ ምላችሁ አብይ አህመድ ባደረገው ስህተት ነው ይህንን ጽምዶ የተፈጠረው፣ አንድነት የተፈጠረው። ግን ምንድነው ያሉት ጀነራሎቹ? ግን አናደርገውም፣ አንዋጋም በሉ። እሺ ኤርትራንስ ተውት፣ እናንተ መቼም በትግሬነት አይታችሁት ነው ምናምን ብሎ እየሳቀ እየቀለደ በሉ። ምዕራብ ትግራይም ደቡብ ትግራይም ይዘዋል፣ የአማራ ፋኖ አለ፣ ትጥቁ አልፈታም ብለዋል፣ ትጥቁን አስፈቱት በሉት። እኔ የምትፈልጉትን ነገር መሬታችሁ አስመልሱ፣ ከፈለጋችሁም ባምፐር ዞንም ማስቀመጥ ትችላላችሁ፣ ብቻ አስወጡት በሉት። ብቻችን አይሆንም የምትሉ ከሆነ ደግሞ የመከላከያ ሰራዊት ዩኒፎርም ልስጣችሁ፣ ዩኒፎርም ይልበሱ። ከዛ በኋላ የኢትዮጵያ መከላከያ ሰራዊትም ከእናንተ ጋር ይሆናል፣ ትጥቅ እናስፈታቸው ይላል። አናደርገውም እንዴ? ለአማራ ሄዳችሁ አትወጉም? የሁሉ እንደዚህ አድርጓችሁ ህዝባችሁ ገደል ላይ ሲጥል እንደዚህ አንተ እኮ ጠርተህ ያመጣኸው ዋናው የሀገሩ መሪ አንድ ሰው አሁን የቤቱ ራስ ወንድ ነው፣ አባትየው ነው። አባትየው ጠርቶ ለአምጥቶ ቤተሰቡን ቢያስጨፈጭፍ ሚስቱንም ልጆቹንም ቢያስጨፈጭፍ ማነው ጥፋተኛው? ጨፍጫፊው መጥተው የጨፈጨፉት ነው። የእነሱም ጥፋት አላቸው። ትልቁ ላየን ሼር የሚይዘው ግን ማን ነው? አባትየው ነው። ናና ቤተሰቦችን እናጨፍጭፍ፣ ሚስቴን ድፈር፣ ልጆችንም ድፈር፣ የተቀሩት ወንዶችንም ግደላቸው ብሎ የጠራቸው ነው ጥፋተኛ። ስለዚህ አንተ ስለጋበዝካቸው ነው እንጂ እኛ ከአማራ ህዝብ ጋር በምንም በታሪክ የአማራ ህዝብና የትግራይ ህዝብ ተዋግቶ ተጣልቶ አያውቅም። በታሪክ በስልጣን አሁን አንዱ ምኒልክ አፄ ቴዎድሮስ ነበሩ። ከዛ በኋላ ከሳቸው ጋር የስልጣን ግፊያ ተደርጎ ንጉሥ ለመሆን በየአካባቢያቸው ሆነው ከዛ በኋላ አፄ ቴዎድሮስ ሲወርዱ መስዋዕት ሲያደርጉ ከዛ በኋላ አፄ ዮሐንስ መጡ። ከአፄ ዮሐንስንም እንደዚህ ከአፄ ምኒልክ ጋር የሸዋው ንጉሥ ነበሩ አፄ ምኒልክ። ከዛ እንዲህ ሲባባሉ አፄ ዮሐንስ መተማ ሂደው የድርቡሽ የውጭ ወራሪ ክርስቲያኑን እያጠቃ ነው ሲባል እኔም እዚህ ቁጭ ብዬ ምን ሆንኩኝ ብለው ጎንደር ሂደው መተማ ሂደው አንገታቸው ተቀልቶ እዛው ሲሰዉ እንደገና አፄ ምኒልክ መጡ። ይህንን ነው የምናውቀው እንጂ የትግራይ ህዝብና የአማራ ህዝብ በዘርን ለይቶ የተዋጋበት ነገር የለም በታሪክ ውስጥ። አንደኛ አማራ ክልል የሚባል ነገርም አልነበረም፣ በኢህአደግ የተፈጠረ ነው። ጎንደር ጠቅላይ ግዛት አለ፣ ጎጃም ጠቅላይ ግዛት አለ፣ ወሎ ጠቅላይ ግዛት አለ፣ ትግራይ ጠቅላይ ግዛት አለ። ይህንን እንጂ ሌላ ምንም አነሱሙ። ሌላኛውም የተተካካ ነው። በስም የሚጠራ የነበረ በትግራይ ተብሎ የሚጠራ የነበረ የትግራይ ነው እንጂ ታሪክ ሄዳችሁ ልታዩ ትችላላችሁ። ሌላው በብሔሩ የሚጠራ አንድ ክልልም አንድ ጠቅላይ ግዛትም ወይ አንድ ክፍለ ሀገርም አልነበረም። ጠቅላይ ግዛት በአፄ ኃይለሥላሴ ይባል ነበር። ክፍለ ሀገር በደርግ ጊዜ ይባል ነበር። በኢህአደግ ደግሞ ክልል እየተባለ ይጠራል እንጂ በስም የሚጠራ አንድም ነገር አልነበረም። የትግራይ ጠቅላይ ግዛትም ጠቅላይ ግዛት ተብሎ ነው የሚጠራው። የትግራይ ክፍለ ሀገር ተብሎ ነው የሚጠራው። የትግራይ ክልል ተብሎ ደግሞ ይጠራል። ይሄ የነበረ ታሪኩን ነው የምነግራችሁ ያሉት። ዋናው ነገሩ ወደ አሁኑ ቁም ነገር ልውሰዳችሁና አድማጮቼ፣ የትግራይ ህዝብ ሁል ጊዜ ለነፃነቱ በምንም ተአምር የማይደራደር ነው። የትግራይ ህዝብ አሁን አማራ ክልል ምን ተደርገዋል? 7 ጊዜ
ፕሬዚደንት ሾሞላቸዋል። አብይ አህመድ ሲፈልግ ያነሳቸዋል፣ ሲፈልግ ደግሞ ይሾማል፣ ሌላ ደግሞ ይሾማል። 7 በ8 ዓመት ነው። አሁን 8 ዓመቱ ነው አብይ አህመድ ከመጣ 7 ህዝቡ ሳይመርጠው ህዝቡን ሳይወክል የህዝብን ተአማኒነት የሌለው አብይ አህመድ ስለመረጠው ስለሾመው ብቻ ተሾሞ የሚሄድ ነው። አሁንም ለትግራይም እንደሱ አደርጋለሁ ብሎ ሞከረ። በምንም ተአምር እኛ በመረጥነው በወከልናቸው ነው የምንተዳደረው እንጂ ልጆቻችን ያልቃሉ እኛንም እናልቃለን እንጂ ነፃነታችንማ መስዋዕትነት ከፍለንበታል። አይሆንም። አሁን ተነስቶ የአብይ አህመድም የመጨረሻ ለታደሰ ወረደ ሲሾም የትግራይ ህዝብ ተበታትነዋል ሲባል የነበረውን በቃ ከአንዱ በአውራጃምነትም እየተለያዩ ነው ምናምን ሲባል የነበረውን በምንም ተአምር እኛ የህዝቡን ነፃነት በመስዋዕትነት ያገኘውን ነፃነት የሚሻማ አንፈቅድም ሲሉ የህወሓት ድርጅት ህዝቡ እንዳለን የደገፋቸው እንዳለ ግልብጥ ብሎ ቆያችሁብን፣ ምንድን ነው የምታደርጉ ያላችሁ? እኛ ጨንቆን የነበረ እኮ ነው ያለ። ስለዚህ የአማራ ክልልም የኦሮሚያ ክልልም የሁሉም ክልል በራሱ ህዝብ በመረጠው እንዲሆን ነው ትግሉ የተደረገው። ህገ መንግስቱ የሚለውም ህዝቡ ነው የሚመርጠው መሪው። ንጉሥ አብይ አህመድ የሾመለትን ተደርጎ አይመራም፣ አያደርገውም። ስለዚህ አሁን ከስንት ትግል በኋላ ዶክተር ደብረጽዮን አዲሱ ከዚህ በፊትም ነበረ በህግ በስነ ስርዓት ወደ 3 ሚሊዮን የሚያክል ያውም በኮሮና ጊዜ ህዝብ ወጥቶ የመረጠው ነው። ተመልሶ ተመርጠዋል። አሁን ጊዜያዊ አስተዳደር ወይ ጊዜያዊ ትግራይ የሚባል ነገር የለም። በህዝብ የተመረጠ ተወካዮች አሉ። እነሱ ነገ ጀምሮ ስራቸው ይጀምራሉ። ፕሬዚደንትም ተመርጠዋል ዶክተር ደብረጽዮን፣ አፈ ጉባኤም ተመርጠዋል። ድርጅቱ ፕሬዚደንትና አፈ ጉባኤ ይመርጣል። ከዛ በኋላ የህዝብ ተወካዮች ደግሞ ያጸድቁታል። ይቀርባል፣ ይጸድቃል፣ አይቀርብም፣ አይጸድቅም የሚባል ብዙ የለም። ምክንያቱም አንድ ፓርቲ ነው። አንድ ያ ነገር በብዛት ወንበሩን ያሸነፈው የህወሓት ፓርቲ ነው። ስለዚህ አድማጮች እኔ መቼም ይህንን ፎቶግራፍ ስታዩ እና ፕሬዚደንት ኢሳያስ ቶሎ ልጨርስላችሁ ብዬ ነው። እነዚህ አሁን እውነቴን ነው የምነግራችሁ የአማራ ክልልም የኦሮሞም ትልቅ ነገር አንድ ማወቅ ያለባችሁ አድማጮቼ፣ ትልቅ ይህንን መሳት የሌለባችሁ የምለምናችሁ ደግሞ ይሄ የኦሮሞ መንግስት ነው አትበሉት። አብይ አህመድ እና እነዚህ ኦህዴድ ብልጽግና የኦሮሞ ህዝብ አይወክሉም። የኦሮሞ ህዝብ እንደዚህ አይነት መጥፎ መንግስት ገጥሞን አያቅም ነው የሚል ያለው። ልጆቹ ጨረሰ። ያ ሁሉ ሂዶ በየአማራ ክልሉም በትግራይም በሆነ ቦታ የሚያልቅ ያለ አሁን ደግሞ ቤንሻንጉል ጉሙዝ ይባስ ብሎ ደግሞ ወደ ሱዳን አስገብቶ የሚያስጨርሳቸው ያሉ እኮ ከኦሮሚያና ከደቡብ ክልል የሚመጡ ናቸው። በጣም ብዙ ቁጥር ያለው ደግሞ የፋኖ ምንድነው ቄሮ ደጋፊዎች ናቸው ተብለው በየእስር ቤቱ ነው ያሉት ታጉረው። ሰው የኦሮሞ ተወላጅ እንዳሁን በማንነቱ ፈርቶና ተሸማቀቆ አያውቅም። ኦሮሚያ ክልል ውስጥ እኔ በድምፅ እየደወሉ ላሰማችሁ እችላለሁኝ። ከዚህ በፊትም ብዙ አሰምቻችኋለሁኝ። በተለይ አማርኛ ትንሽ ከበድ የሚላቸው ካሉም በኦሮምኛም ቢሆን አሰማችኋለሁ ህዝቡ ምን እንደሚል። ስለዚህ አሁን ያለው መንግስት የኦሮሞን ህዝብ አይወክልም። የኦሮሞ ህዝብን ጥቅም የሚያከብር አይደለም። እንደዚህ በግለሰብ ደረጃ ናቸው። ገንዘብ ይዘህ የማይጠግብ ሃይማኖት የሚያምኑ ተውበህ ተቀብተህ ተኳኩለህ ቅንድብህ ተቀንድቦ ሁሉንም ነገር ወንድም ይሁን ሴት ጸዳ ብለህ ከሄድክ ገንዘብ ካለህ በቃ ሀብታም ትሆናለህ። ሀብት ደግሞ አግኝተው የማይጠግሙ ናቸው። የአዲስ አበባ ህዝብ እንዳለ ነቅል አውጥቶ እኮ አብይ አህመድ ምንድን ነው ያደረገው? አሁን ለሚፈልጋቸው ሪል ስቴቶችን እየሸጠ መሬቱን 40% ለሱ ነው። እኔ እኮ ስንት ሚሊዮን ዓመት ሊኖር ነው ይሄ ሰውዬ? እኔ በጣም ነው የሚገርመኝ። ዱባይ ከትግራይም ከአማራም ከምንም የተሰበሰበ በተለይ ከትግራይ የተሰበሰበ በወርቅ አንድ ጊዜ ብቻ ከትግራይ 20 ኩንታል ነው የምላቸው ያለሁኝ። አንድ ኩንታል 100 ኪሎ ነው። አንድ ኩንታል 100 ኪሎ ነው። 1 ኪሎ ደግሞ 1000 ግራም ነው። እንግዲህ አንዷ ወርቅ ግራም እኮ 40 ሺህ 50 ሺህ ነው የምታወጣው። አንዷ ግራም አባዙት እንግዲህ ስንት ቢሊየን እንደሆነ እና ይሄ ሰውዬ እየዘረፈ እየወሰደ ነው ያለው።
ዞሮ ዞሮ ግን አሁን ወደ ፕሬዚደንት ኢሳያስ ዘመነ ካሴ ጃልማሮ ወደ መቀሌ የሚለው ያለው ለኢናጉሬሽን ሊመጡ ይችላሉ። እውነት ለመናገር ቢሄድ በኔ በጣም ደስ ይለኛል። ሊመጡ ይችላሉ። ግን እኔ የምለው ያለሁት እንደ ማይክሮፎን ሚዲያ የምለው ያለሁኝ ሁሉንም እየገለጹ ነው። ግን በሚዲያ አውጡት ነው የምለው ያለሁት። እንኳን ደስ አለህ የትግራይ ህዝብ፣ በመረጥከው በምትፈልገው ይክፋም ይልማም በመረጥከው እንድትመራ ስለበቃ እንኳን ደስ አለህ እያሉ ነው። በግልጽ ወጥተው ደግሞ መግለጫ ያወጣሉ። ወደ መቀሌም ሊመጡ ይችላሉ። እኔም አሁን የማወጣው ሚስጥር ሊኖር አይገባም። መቀሌ መጥተው እንኳን ደስ አለህ ሊሉ ይችላሉ። ማን ይከለክላቸዋል? ማንም ይከለክላቸው። አብይ አህመድ ከእንግዲህ ወዲህ ከአዲስ አበባ አካባቢ አይወጣም። ይህንን ማወቅ አለባ ያውቀዋል። አዲስ አበባ ይቺ የሚሰራት ያለችው ቤተ መንግስት ወይ ለሆቴል ተሸጣ ወይ ለትልቅ ብር ሊያወጣ ይችላል። ትልቅ ኢንቨስትመንት ተብሎ ለውጭ ድርጅት ቢሸጥ እንኳን በትሪሊየን የሚቆጠር ዶላር ሊያመጣ ይችላል። 10 ዓመት 20 ዓመት ሊቀልብ ይችላል ለኢትዮጵያ ህዝብን። ምክንያቱም ፕራይም የሆነ ሪል ስቴት ውስጥ ነው ተሰርቶ ያለው። ሰፊ መሬት ነው ይዘው ያለው። ስለዚህ አብይ አህመድ አንድ ቀንም እዛ ገብቶ እንዲያጣጥም አንፈልግም። አንደኛ ብዙ ደም አፍስሶበታል እዛ ውስጥ። ብዙ ጊዜ አቅርቤላቸዋለሁ። እዛ የሚሰሩትን ይሄ ድብቅ የሆነ እስር ቤት፣ ድብቅ የሆነ የተለያየ አንደርግራውንድ የሚሰሩትን የነበሩ ስራቸው ሲጨርሱ ስልካቸው ተቀምጠው ለብዙ ወራቶች እዛ ተዘግተው የነበሩ ከዛ በኋላስ ምን እንደሚደረጉት እዛ ያጠፋቸዋል። እዛው ቀርተዋል። የት እንደገቡ ቤተሰቦቻቸው አያውቁም። ምክንያቱም ስልካቸው ተቀምጠዋል። ከማንም ጋር አይገናኙም ነበር። እነዚህ ከደቡብ ክልል የመጡ ናቸው። የኦሮሚያ ክልል እንኳን አያምንም። ቤተ መንግስቱ ላይ ሚስጥር ያለበት ቦታ ላይ የሚያሰራቸው ከደቡብ ነው። ምክንያቱም አናሳ ብዙ ብሔር ስላለ በአንድ ጊዜ ሆ ብሎ ሊነሳብህ አይችልም። በጣም ትንንሽ የሚበዛው ከ86ቱ ብሔር እኮ ከ70 በላይ የሚኖረው ብሔረሰቡ ደቡብ ክልል ውስጥ ነው። ስለዚህ አናሳ ስለሆኑ ብሔሮቹ ይህን ያህል ሞተ ቢባል እንኳን በቃ ለጎረቤት የሰፈር ነው የሚሆነው። አሁን ኦሮሚያ ይህን ያህል ወጣቶች ተገድለዋል ሲሰሩ የነበሩ ቢባል ሆ ብሎ ቢነሳብኝ ይላል። የአማራም እንደዛ፣ የትግራይም እንደዛ አምኖ እነዚህ ሶስቱን እንኳን አያረግም። አሁን ግን እነዚህ ሰዎች እነዚህ መሪዎች ጃልማሮም፣ ዘመኔ ካሴም፣ ኢሳያስ አፈወርቂም፣ ደብረጽዮንም በቀጥታ ይህንን አመራር ይህንን ሰው ጭንቅላት ውስጥ ወጥቶ ህፃን የሆነ አሰራር የሚሰራ ያለው ሰውን አጥፍተህ ሰውን አስርበህ ሰውን ነቅለህ አዲስ አበባን ኢሬሌቫንት አደርጋታለሁ ምንም ዋጋ የሌላት አደርጋለሁ ብሎ ባዶ አስቀርቶ እዛ የኖረውን 150 160 ዓመት የኖረውን ህዝብ ነቅለ አውጥተህ አዲስ ሰፋሪ አምጥተህ እያሰፈረ ያለው በጣም የሚገርማችሁ በብዛት የአዲስ አበባ አካል ሆኖ ደግሞ በብዛት በቢሊዮኖች በትሪሊዮኖች የሚቆጠር ብር የሚያወጣ ኮንዶሚኒየሞች የተሰሩበት ምን አደረገው? ሸገርስ ከተሞች ብሎ ወሰደው። እዛ ነው ሰፍሮ ያለው የአዲስ አበባ ህዝብ። እነሱም በቃ እየጨነቃቸው ቤት ያልነበራቸውም ወደ የክፍለ ሀገሩ ስንት በትነዋል። ይህንን ያልኩ አድማጮቼ ሁሉንም ሰው እንዲሰማው እንኳን ደስ አላችሁ ብላችሁ ሁላችሁንም ለትግራይ ህዝብ ብትጽፉ ለትግራይ ህዝብ እንኳን ደስ አለህ በመረጥከው በምትፈልገው እንድትመራ እንኳን አበቃህ እግዚአብሔር ብላችሁ ብትጽፉ ሁሉንም ስለሚያነበው ጻፉ። ኢንከሬጅ ማደርጋችሁ ይህንን ነው። ማንኛውም ታዋቂ የሆነ ሰውም እንኳን ደስ አለህ የትግራይ ህዝብ ብላችሁ ጻፉ። ጥቅም ነው እንጂ ጉዳት የለውም። ይህንን ያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።